ነፍሰ ጡር መሆንሽን ምናምን ስትለኝ እንዴ ኧረ ነግሬዋለሁ ወዲያው እንደቀረብኝ ነው የነገርኩት። አይሰማኝም ማለት እኔ አሁን 6 ወር መሆን አሁን ነው 6 ወር ብዙ ነው እና 6 ወር ማለት እንግዲህ በጣም ተቀርቧል። 4 ወር ነው የቀረው ማለት ነው። ስንት ወር? ሰላም አለይኩም ወራህመቱላሂ ወበረካቱሁ። የጀማዓ እንዴት ናችሁ? የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ነው ወይ? ያው ቪዲዮ እንግዲህ ሁልጊዜ ታላወራን ወሬው ሁሉ ይጠፋል። ትክክል ነው። ብዙዎቹ ወሬው ጠፋብሽ ምናምን የሚሉኝም አሉና እውነታቸው ነው። አንዳንድ ጊዜ ወራ ሳልተደረገ ይጠፋል እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ነው ወይ? እንግዲህ ዛሬ ሆዳችን የምናወራው ማለት ነው። ማሜ ሰላም ይበላችሁና ማለት ነው። እኔ ደግሞ አወራችኋለሁ። እሺ አበቢ ሰላም አለይኩም፣ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እንዲሁም ክርስቲያን ወገኖቼ ሰላም ብለናል። እንዴት ናችሁ? ተከታዮች አዲስም ነባሮችም የከበረ ሰላምታችን በያላችሁበት ይድረሳችሁ። ከፋጥማ ዩቲዩብ ሰብስክራይብ ያደረጋችሁ ለየት ባለ ቪዲዮ መተናል ማለት ነው። ባልጠበቅኩት ሁኔታ ሰርፕራይዝ ተደርጌያለሁ። ስለዚህ ቤተሰቦቻችን መስማት አለባቸው ብለን ነው የመጣ ነው። ያው እናንተ ተነጥሎ መብላትም ይደብራልና እስኪ ከዚህ በፊትም ያለውን እየሰማችሁ ነው። እናቴ ያው 9 ዓመት በስደት ስትለፋ ኑራ አንድ ነገር ጠብ ያደረገችው አንድ ቤት ነው። ግን በተረፈ ደግሞ ካላህ የሚሰጥ ብዙ ነገር አለና እሱን አንዳንድ ነገር እያገኘች ነው። ብዙ ነገር እየተሳካላት ነው። በቃ በጊዜ ሂደት የሚደረጉ ነገሮች እየተደረጉ ነው ማለት ነው እና ትሰሙታላችሁ። ደስ ብሎኛል። እኔ በጣም ነው ደስ ነው። ምክንያቱም ጊዜ ይሄዳል። ሴት ልጅ ጊዜ የዋን መጠቀም አለባት የሚባለው አንድ ከስደት ስትመለሱ ጊዜያችሁ ይሄ ነው። ወደ ስራ ከመግባት አብዛኛው ጊዜው ይሄ ነው እናንተ ማለት ነው። እና ምንድነው እሱ ትነግራቸዋለኝ ከሷ እንስማው። አዎ እንግዲህ ያው ብዙዎቻችሁ ለነገሩ ገምተዋል። እኔ ያው ብዙን ሰዓት ያው ላይቭ ላይ ስለማንገባ እንደዚህ ቪዲዮ ስላልሰራን ሰሞኑን ያው ትንሽ ጊዜ ታግደን ስለነበረ ለዛ ነው እኔም ዝም ያልኩት እና ማሜ ያው ትንሽ ወሬ ጣል ያደርጋልና ብዙም አይልም፣ ግን አውርቼዋለሁኝ መጀመሪያ ቀን ማለት ነው። እንደዚህ ቁጭ ብለን እያወራን እና እኔ እርጉዝ ነኝ ብየዋለሁ። ያው አላልኩትም እንጂ ላረግዝ እችላለሁ፣ ሳላረግዝ አልቀርም እና እንደዚህ ሰልማን ቢወለድ ልጅ የሚወለደው በርዚቁ ነው። እሱ አንዳንድ ጊዜ ይፈራል። ህይወት እንዴት ነው ልጅ ተወልዶ ህይወት እንዴት ነው ብሎ ይፈራል። እና እኔ ደግሞ አላህ ነው የሚሰጠን። አላህ ሲኸልቅ ደግሞ ከርዚቅ ጋር ነው እና አልሐምዱሊላህ ረብል ዓለሚን ያው የትንሱ ቢወለድ ማለት ነው ምንም በቃ እንደውም አላጤ ከሆንኩት በላይ ነኝ የማገኘው ማለት ነው። እና አንዳንድ ልጅ ሲፈጠር አላህ ርዚቅ ጋር ነው የሚሰጠን። መሐመድ ሲወለድ እየተማርኩ ነው የወለድኩት ምንም ሳይኖረኝ ምንም ማለት ነው። ግን አልሐምዱሊላህ ረብል ዓለሚን አባቱ ምንም ሳይረዳኝ ማለት ነው። ቤተሰቦቼ የተወሰነች ጣል እያደረጉልኝ ወላሂ ከማንም በላይ ሆኜ በልብስም ይሁን በምንም ይሁን ያሳደግኩት እና አሁንም አወራሁት ወዲያው እንደቀረብኝ አወራሁት እና ያው አቋል ነው ያልኩት እና ማሚ ምንም አይረዳም። ያው ያቅለሽልሸኛል ትፍትፍላለሁ ምናምን እና ያ ቃል ነበር ያልኩት። እሱ ግን አላወቀም ጭራሽ ማለት ነው። እና አንድ ጊዜ ለቼክአፕ ሄድኩኝና ሆስፒታል ጤና ጣቢያ ነው ሄድኩት። ሲሄድ ነፍሰ ጡሮች ጋር ሲወስዱኝ አበዴ እንዴ ለምንድን ነው እንደዚህ የሚወስዱሽ አንቺን? እነዚህ ዶክተሮች ስራ ፈተዋል እንዴ ምናምን አለ። እንዴ ይሄ ልጅ እንዴት ነው ስራ አላወቀም እንዴ? ዛሬም አላወቀማ። ዝም ብዬ ደብቄ አንድ ቀን ሰርፕራይዝ አድርገዋለሁ ያልኩኝና ዝም አልኩት። ምንም አላልኩትም። እየሳቅኩ በውስጤ ዝም አልኩት። አሁን ከዛ እኔ ዝም ብያለሁ። እንደዚህ ቪዲዮ ሰርተን ሰርፕራይዝ አድርገዋለሁ ነው ያልኩት። ከዛ ያክስቴ ልጅ ነግሪያት ነበርና እናትህን ተንከባከባት እንደዚህ ነፍሰ ጡር እኮ ናት ምናምን ስትለው ክው ብሎባታል፣ ደንግጧል ማለት ነው። እሷ ወዲያው ደወለችና እንዴ አንቺ መሐመድን አልነገርሽውም እንዴ አልሽኝ? ምንድን ነው እንደዚህ ነፍሰ ጡር መሆንሽን ምናምን ስትለኝ እንዴ ኧረ ነግሬዋለሁ ወዲያው እንደቀረብኝ ነው የነገርኩት። አይሰማኝም ማለት ብዙ ሰዓት ወሬ ብዙም እንትን ቼክ አያደርግምና አልሰማኝም። እኔም ደግሞ መደጋገም ብዙም አልወድም። አንድ ወሬ ታወራሁኝ መድገም አልወድም እና እኔ ለአዲስ አላወራሁም። በቃ ወደ ሲገፋ ይገፋል እንጂ ለእህቴ ብቻ ነው አንድና አንድ ምነግራት ማለት ነው። እሷም እንደዛው ናት። እኔም ደግሞ ጓደኛዬም እህቴም እህቴ ብቻ ናት እና እስካሁን ድረስ በቃ አንጀት ጓደኛ የምለው የለኝም። እህቴ ብቻ ናት። ለእህቴ ነው ማውራት። እንግዲህ አንድ ቅንጣት እህት አለችኝ ማለት ነው
እና ለሷ ነው ወዲያው እንደቀረብኝ የነገርኳት። አሁን ከዛ ማሜ ሆዬ ሰርፕራይዝ ሆነ በዛው ማለት ነውና እንግዲህ 6 ወር ሙሉ አለማወቅ ማለት አንዳንድ ሰው ደግሞ እኔ አሁን አብዛኛውን በፊታቸው ባይናቸው ተቃርበሻለች። እኔ አሁን 6 ወር መሆን አሁን ነው 6 ወር ብዙ ነው እና 6 ወር ማለት እንግዲህ በጣም ተቃርቧል። 4 ወር ነው የቀረው ማለት ነው። ስንት ወር? እንግዲህ እስከተቀምጥ ማለት ነው። አንድ 4 ወር ነው የቀረው። አዎ እና ይሄን ያክል ጊዜ እኔ ያው ቦርጭ ስላለኝ በአብዛኛው አሁን እዛ ውጭ እንደነበርኩኝ ሰውነቴ ግዙፍ ነው በቃ እና የምለብሰውም ደግሞ ሰፋፊ ልብስ ምናምን ስለሆነ ብዙ ሰው አሁን አይነቃም። አሁን አንዳንድ ሰው ያው የፊቱ ውፍረቴ ከውጭ ስመጣ የነበርኩት እንደዛ ነው የሚመስላቸው እና አልመሰለውም፣ ምንም አልመሰለውም ማለት ነው። እና ያው ሰርፕራይዝ ሆኗል ማለት ነው። ብዙዎቻችሁም ተጠራጥራችኋል። አንዳንዶችም ደግሞ ምናልባት እኔም ደስታ ደግሞ መስከፋችሁም አላችሁ። አሁንም አረገሽ እንዴ ምትሏላችሁ። እኔ ቀለብ ስፈሩልኝ አላልኩ፣ ልብስ ግዙልኝ አላልኩ፣ ምንም ችግር የለ። ይሄ ያለ ስጦታ ነው። እኔ ደግሞ ይሄ የፊት እቅዴን አላህ ያሳካልኝ እንጂ ወላሂ እቅዴ ነው። ሀገር ልግባ እንጂ በአመት ወልድ ያለው ነበር የምለው ወንድሜ ማለት ነው። ኧረ ተይ መውለጃሽም ሊያልፍሽ ነው፣ ጊዜ እኮ ታክሲ አይደለም ቁሞ አይጠብቅም፣ ነይና ውለጅ ምናምን ሲለኝ ወንድሜ ተመጣሁ ሀገር በአመት ነው የምወልደው ብለው ነበር። እና አላህ ግን አልሐምዱሊላህ ረብል ዓለሚን አመሰግነዋለሁ። ወላሂ በፕሮግራሜ ልጄንም ጠና አድርጌ አሁን እንደ ልቡ ቢያንስ እንኳን 1 አመት ከጨመረ ኬጅ መግቢያው ነው ሁሉ ነገር አውቀዋለሁ። አሁን አልሐምዱሊላህ ረብል ዓለሚን ልጅም ለቆኛል፣ ይሄም ገርምሰዋል። አሁን በወልድም ስራ መፍታቴ ላልቀረ ሁለቱንም በአንድ ላሳድግ ብዬ ነው አሁን አቅጄበት ነው። እና አልሐምዱሊላህ ረብል ዓለሚን በፈለኩበት ሰዓት ማግኘቴ ደግሞ ለእኔ ትልቅ ደስታ ነው፣ ትልቅ ደስታ ማለት ነው። እኔ ልጆችን አሁን ማንም ላይ በቃ ዞፍ አልሆንኩም። ሌላውን ትታችሁት ራሱ የሚወልዳቸው አባታቸው እኮ ራሱ አላጨናንቀውም። የፈለጋትን እርጭት ያደርግልኛል፣ ያልፈለገውን ይተዋል። ግን አልሐምዱሊላህ ረብል ዓለሚን በእነሱ እርዚቅ አላህ በሚያመጣው ነኢማ እንበላለን፣ እንጠጣለን፣ እንለብሳለን፣ እንሰራለን። በቃ ልጆችን ከማንም በላይ አድርጌ ነው እንጂ የምይዛቸው ከማንም አላሳነሳቸውም። አሁን 2 3 4 5 ቢደርሱልኝ ደስ ይለኛል። አላህ ግን አሁን ደግሞ ሴት ልጅ ይስጠኝ ብዬ ያው ዱዓ አድርጌበት በዱዓ ነው ለልጆቼ እህት፣ ለእኔም ደግሞ ሴት ልጅ ጥሩ ነው ጠቃሚ ነው እና ይስጠኝ ብዬ ነው እንግዲህ አሁን ያው 6 ወር እንግዲህ አሁን ሐምሌ ቢያልቅ ወደ 7 እስካሁን ድረስ እንግዲህ ማሚ እና አብዛኛው ጊዜ ሰውን በሙሉ አላይም እንደዚህ በቃ ፊታቸው ለራሱ ቀና ብያለሁ እና አብዛኛውን ጊዜ ትኩረት ስለማልሰጥ እንደዚህም ቤት ወሬ ስለማል እና ሰርፕራይዝ ነው የሆንኩት። ያው ይሄ ቢነገር ጥሩ ነበረ እና ቢያንስ ተከታዮች ማድረቆቻችን የኛ 6 ወር በጣም ቀላል አይደለም። ተዳርሳለች። አላህ መጨረሻው እንዲያሳምርላት በሰላም ለሁለት እንዲያደርጋት ዱዓ አድርጉላት። ኢንሻአላህ ትሆናለች ከአላህ ጋር። ምክንያቱም የሚሰጠውም አላህ ነው፣ የሚነሳውም አላህ ነው። ስለዚህ እናንተም እርሚያችሁን ተጠቀሙበት። ምክንያቱም አንድ የእናንተ ህይወት ያስተምራቸዋል ብለን ነው ቪዲዮ ላይ የምንመጣው። አንድ ይሄ ነገር በሚዲያ ማንም የሚያስደስተው ሊኖር አይችልም፣ ግን አንዳንድ ትማሩበታላችሁ። ምክንያቱም 9 ዓመት ሙሉ ስደት ላይ ስትሰደድ ያተረፈችው አንድ ቤት ነው። እሱንም በትግል ነው። ገባችሁ? እንደው በደህናው ጊዜ ሆኖ በአሁኑ ጊዜ ቢሆን አይሰራም። እንኳን ቤት ቦታ 2 ሚሊዮን በገባበት ሰዓት አሁን ቤት አይሰራም። እና አሁን እናንተ ማድረግ ያለባችሁ 9 ዓመት 10 ዓመትም አለፋችሁት ምንም ለፋችሁ ጠብ ስለማይል እድሜያችሁን ተጠቀማችሁ በቃ ከሆነ ሆነላችሁ በቃ እየወለዳችሁ ብትልቁት ያልሽ አድርጎ ደግሞ የሆነ እናንተ የሚጠቅም ይሆናል። እና እንደዛ አድርጉ፣ ተጠቀሙበት። በጣም ደስ ብሎኛል። እኔ 6 ወር ማለት ቀላል አይደለም፣ ብዙ ነው። ኢንሻአላህ ደግሞ ያለውን ወደፊትም እናወራለን። ሀሳብ አስተያየት እስካሁን ብዙ ነገር አጋጥሟታል። ብዙም ሂደት ታሳልፋለች ከዛ ከሀገር እንደመጣች ብቻ አሁን በሂደት አላህ ያለውን እየኖሩ ነው ያለ ነው። ያው ሲመጡ ብዙ ነገር ያጋጥማል። ሁሉም ላይ የሚደርስ ነው። አሁን አንዳንዶቹ ወንድሞቻቸው ጋር ተጣልተው በፍርድ ቤት ተካሰው፣ እህቶቻቸው ጋር ተጣልተው እናታቸው ጋር አባታቸው ጋር እንደዚህ ሆነው ከቤተሰብ ጋር ራሱ ብዙ ዝግብ ፈጥረው የሚኖሩም አሉ።
በኋላ ደግሞ በሂደት እንደዚህ እንደኔ ቦታ ይዘው ያ ደግሞ ቦታ የሚይዙት በኢማን ነው። የሰው ልጅ ኢማን ሲኖረው ነው፣ እርጋታ ሲኖረው ነው፣ ሰብር ሲኖረው ነው እንጂ አሁን ባለፈው የሆነች ጓደኛዬ አግኝቻት ነበርና ታማ በጣም ሰውነቷ መራመድ እንኳን አቅቷታል። የኩላሊት ኢንፌክሽን እንደዛ ነው አለችኝ። እና ቤቷን ሰርታ ምናምን ገብታ ዛሬ ሄዳለች ሲሉ ገረመኝ። ለመሞት ነው እንዴ? ሬሳችሁ እንዲመጣ ነው እንደምትፈልጉት? ግን እኔ አንዳንድ ልጆች ማለት ነው ወላሂ የመዳም ሩዝ ሱስ የሚሆንባችሁ አላችሁ። አታችሁ ሳይሆን ቸግሯችሁ ሳይሆን እዛ የመዳም ሩዝ የመዳም አስቤዛ ሱስ ሆኖባችሁ የምትሄዱ ያላችሁ ወላሂ ነው የምላችሁ። እኔ በጣም ነው የሚያስጠላኝ፣ በጣም ይዘገንነኛል። ሀገራችን ላይ እኮ ሩዝ ሞቷል። እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። አሁን ሲያምረኝ ሹክሹካ እሰራለሁ፣ እንቁላል በቲማቲም ማለት ነው። እዛ ሹክሹካ ነበር እና ደስ ሲለኝ ሳንዱሽ እሰራለሁ፣ ደስ ሲለኝ ሩዝ በድንች እሰራለሁ። ምን የሚቸግር ነገር አለ ሀገር ላይ? እና ለምንድን ነው እንደዛ የምትሆኑት? አሁን አንዷ አዲስ አበባ አይሲ ናት፣ አይሲ ውስጥ ማለት ነው። ጽኑ ህመማን ውስጥ ነው ያለችው። ወደዚህ ስትመጣ ወደዛ አምጥተው ጣሏታሉ፣ ስትደክምባቸው አረቦቹ ማለት ነው። እንግዲህ ያሰቡት ይቺ ልጅ እኮ ቤተሰብ ሳያገኛት ልትሞት ትችላለች። ሞት መቼም ለሁላችንም አይቀርም፣ ርስታችን ነው። ግን ቢሆንም ሞትም ሆነ ህመምም ሆነ አግባብ ባለው በሀገራችን ብንሞትም ብንታመምም በጊዜው ነው። ግን እዛ እንሞት ብላችሁ ሆን ብላችሁ ሄዳችሁ እዛ ወላሂ ለቤተሰብ ራሱ የምታጨናንቁ ልጆች ብዙ አላችሁና ሰብር ኢማን ይኖራችሁ። እኛም አሁን አልሐምዱሊላህ በብዙ እንግዲህ ያው ከመጀመሪያ እስከ መጨረሻ ቪዲዮ ሰርተንበታል፣ ሰምታችኋል። ምናልባት አዳዲስ ሰብስክራይብ ያደረጋችሁ እናንተ ትሆናላችሁ እንጂ ብዙ ውጣ ውረድ ያሳልፍ ሄዱ ብዙ ነገር ብዙ ማለት ነው። ወላሂ ዛሬው ድረስ አንዳንድ ጊዜ ቁስል ይሆነኛል። በቃ የሆነ ነገር ሲናገሩኝ ያ ነው ትዝ የሚለኝ ያ ከኋላ የነበረው ሰዓት ማለት ነው። እና ግን አልሐምዱሊላህ ረብል ዓለሚን ልጄም በመጠንከሩ እኔም ደግሞ ያው እንግዲህ የማታውቁትም ልጄ ነው እና ባሌ እንዳይመስላችሁ ወይንም ወንድሜ እና እሱም በመጠንከሩ እኔም ከጎኔ በመሆኑ በቃ ይሄንን ስራ ስለውሽ ሲለኝ አልሐምዱሊላህ። ደግሞ አንድ ሰው ከተስማማ ቃል ለቃል ተተዋዋጠ ባልና ሚስትም ሆነ ልጅና እናትም ሆነ አባትና እናትም ሆነ ወላሂ እንጀራ እየገባ ነው የሚሄደው። እንጀራ ይገባልናል። አልሐምዱሊላህ ረብል ዓለሚን እቃችን እንገዛለን፣ አስቤዛችንን እናዘጋጃለን፣ ባልትናችንን እናዘጋጃለን። ምንም አይቸግረን፣ ፏ ብለን እንኖራለን። እንግዲህ እንደ ማንኛውም አሁን አረብ ሀገር እንድትሰደዱት ትርፍ ቤት ትርፍ ቦታ ምናምን ለማድረግ ቶሎ ያ አንችልም። ለምን የኢትዮጵያ ኑሮ ስለሆነ ማለት ነው። ግን በሂደት ቀስ እያልን ቦታም ቤትም ምንም ማድረግ እንችላለን እየሰራን ማለት ነው። ለምን ሀገራችን የቤተሰብ ፍቅር እያገኘን እንደ ልባችን ብንታመም ታክመን ቢደክመን አርፈን ቢርበን ጎርሰን ሙቀት አይነካን ቅዝቃዜ አይነካን የሀገራችን አየር የለመድነው ስለሆነ ማለት ነው። እና አሁን ላይ ደግሞ በጣም ህመም ፈጥረዋል። አሁን ሰዎች እየታመሙ ነው ያሉት ሙቀቷም በጣም ኃይለኛ ስለሆነ ማለት ነው። እና አልሐምዱሊላህ ረብል ዓለሚን ሰብር አግኝታችሁ ሀገራችሁ ላይ የምትወልዱ የምታረግዙ ቤት የምትይዙ አላህ ያድርጋችሁ ሁላችሁንም ማለት ነው። አሁን አንዳንድ ልጆች እምቢ የሚላቸዋል ወላሂ እኔ በጣም አዝናለሁ። አሁን አንዳንዶቹ ትዳራቸው እስከ መፍረስ ደረጃ እየደረሰ ነው። ልጅ እምቢ እያላቸው ማለት ነው። ለልጅ መውለድ ያገቡና ልጁ እምቢ ሲላቸው ያው 2 ዓመት 3 ዓመት እምቢ ይላቸው ነው ይፋታሉ። ስንት ንብረት አድልበው ስንት ንብረት አብረው አድርገው ማለት ነው። እና ልጅ ወላሂ እምቢ ሲላቸው በጣም ነው የማዝነው። አልሐምዱሊላህ ረብል ዓለሚን ደግሞ እኔ በምፈልገው ሰዓት እየሰጠኝ ነው። አላህ ደግሞ ተወልዶ የሚሳም እውነት ደግሞ ያልኳት ሴት ልጅ ሆናለኝ ምደስ አላህ ያድርገኝ። እኔ ወንድም ቢሆን አይከፋኝም። ወንድም ማለት ወንድ ልጅ እንግዲህ አረቦች ራሱ ይላሉ ወንድ ልጅ ነው ስላቸው ሪጃል ቃሊ ነው የሚሉት። ወንድ ውድ ነው ይላሉ። ሪጃል ቃሊ ወንድ ልጅ እኮ ውድ ነው ይላሉ። እና ወንድ ልጅ ማለት ወላሂ ክብር ነው። ወንድም ቢሆን አይከፋኝም። ግን አላህ ሱብሃነሁ ወተዓላ እንግዲህ እንደጠየኩትና እንደለመንኩት ሴት ልጅ አድርግልኝ ብዬ ነው። ግን አላህ ደግሞ እሱ አይ እንደዚህ ነው ካለ ደግሞ ያው መርሃባ ነው መቀበል ነው ያለህን ስጦታ ማለት ነው። አሁን እንደረንባችሁ በደንብ ቀጣይ ቪዲዮ እንመጣለን። ያው እንግዲህ ሰርፕራይዝ ተደርጌያለሁ ማለት ነው። እና በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። መልካም እንመጣለን። ሰብስክራይብ ሼር አድርጉልን። አሁን ባለፈው ያው ትንሽ ጊዜ ትተነው ስለነበረ አሁን ተቀዛቅዞብናል። እንግዲህ የኛ ደግሞ ብርታቶች እናንተ ናችሁ። የኛ አሳዳጊዎች የመዳም ቅመሞች ናችሁ። ሰብስክራይብ ላይክ ሼር እያደረጋችሁ
ሼር አድርጉልን። አይከፈልበትም። ያው ደግሞ ባልትናም አልባሳትም ምንም የፈለጋችሁ ማዘዝ ትችላላችሁ። እኔ አሁን ባልትና አዘጋጃለሁ። ባዘጋጅም አሁን ቀርቶ እኔ በፊት እኔ አይደለሁም የምሰራው፣ አጥባለሁ ብቻ ነው የኔ ስራ። ሽሮ ማጠብ ነው። ሽሮ ማጠብና ቅመማ ቅመም መቀመም ነው እንጂ ሌላውን ስራ ያው እስበሱ ነው የማሰራው ማለት ነው። እና አሁንም ደግሞ ብዙዎቻችሁ ማዘዝ የፈለጋችሁ አይ ፋጥሜ እንደዚህ ሆነሽ እንዴት ነው ምናምን ብላችሁ ቅር እንዳይላችሁ አለሁ። ምንም ቢሆን በወልድ እንኳን ራሱ ማዘጋጀቴ መስራቴ ወደኋላ አልልም፣ እሰራለሁ። ሽሮዬን በስርዓት አጥባለሁ፣ በርበሬንም አዘጋጃለሁ፣ ሁሉም ነገር እሰራለሁኝ። ለስራ ወደኋላ አልልም። እንግዲህ ሀገር ላይም ቢሆን የሰራ ሰው ነው የሚቀየር፣ ያልሰራ ሰው ያው ሁልጊዜ መሰደድ ነው። እና እሰራለሁኝ። አበረታቱኝ። ማዘዝም ከፈለጋችሁ የት አካባቢ ነሽ የምትሉኝም አላችሁ። ወሎ በሁሉም ቦታ ነው የምናደርሰው፣ ወሎ ውስጥ ማለት ነው። ወሎ ውስጥ በሁሉም ቦታ ያለ ነው። ግን ሀገራችን ያው ወሎ ደሴ ዙሪያ ነው ያለ ነው። የምታውቁንም ታውቁናላችሁ ማለት ነው። እንደዛ ነው። መልካም ጊዜ ይሁንላችሁ። ቁጥራችን ኮመንት ላይ ታገኙታላችሁ።